ወደ ልትሄድ ተነሳ ደግሞ እኔ ተሯደኞቼ ዳቷስልጮት አይሆንም ግባና ተኛ ሂድ ለምንድን ነው ተሯደኞቼ እንዳልጮት መታረደኝ አይሆንም ግባና ተኛ ቶሎ በል ሂድ ግባና ተኛ አይ ልጄ እኔም እኮ ግራ ገብቶኝ ነው እንዴት ብዬ ነው ማስረዳ Thank you all you guys for cheering them, thanks. Yeah. And that's pretty much all I got. ሴፉ ሾም ተገናኝተናል እና ትልቅ የምነግር ነገር አለና እንድታቀርበን እንጠይቃለን። ወዳሃለሁ ይመች ደስ ይላል ሁሌ እየሰማን ነው። እንኳን ደስ ያለን። ኧረ መሱር ነኝ ድምጽ መሳሰላል ሄሎ አታስቡ በቃ ከናንተ የሚጠበቀው ዱዓ ነው ይታከባል ቻሌንጅ እናስጀምርለታለን ዱዓ እናደርጋለን መስጊድ እናመሰግናለን ደስ ብሎናል እሺ ምንም ችግር የለውም አታስቢ እሺ ፈጣሪ ከናንተ ጋር ይሁን በጣም ነው እናመሰግናው እሺ ቆይ ሌላም ጎረቤት አለ እሺ አንድ ጊዜ በቪዲዮ ኮል ደውላችሁ በሱ በራሱ ዳታ ክፈች በያል ምን ሆነ አባይ እሱ ስሜታውን ከነ አራይኔ ቹበት መስሙር ጫፌ አስደምመን እስቲ እናለን My name is Masood Nasrul. አንተ ማተረው What? My name is Dredwa Masood. My name is Dredwa Masood Dredwa. My name is Lul. ለሱ ነው የምትለው Dredwa. My name is Dredwa Masood. My name is Yirga Chafen Masood. አዶናይ አንተ ተጽዕኖ ፈጣሪ ነህ ዘንድሮ ቲክቶክ ክሬቲቭ አዋርድ በላነ ሰዎችን እየረዳህ እናውቃለን ቻሌንጅ የፈጠርክ እየረዳህ እናውቃለን ግን እኔ በጣም ነው የምወድህ ግን አንድ ነገር አጋጥሞኛል እንደ ድል ሆኖ ይሄ ልጅ የልብ ህመም አሞታል ይሄ ልብ ህመም ደግሞ በጣም አደገኛ ህመም ነው ልብ ህመም ከያዘው እንድናጣው አንፈልግም ይሄን ትንሹ ማሱድ ማንታየን ማጣት አልፈልግም ለዛ ይሄ ትንሹ ማሱድ እንዲታከም አንተም በፎሎወርሶች ቻሌንጅ እንድታስጀምር እፈልጋለሁ ይህ ልጅ ስንቶቻችሁ ናችሁ የምታውቁት እንግዲህ በልብ ህመም ምክንያት ብዙ ነገሮች እያጋጠሙት ይገኛሉ ሰው ወደ አዲስ አበባ መጥቷል የልብ ህክምና እንዲያገኝ እድሉ ላመቻችለት ማለት ነው አሁን ልጅ ሰላም ልለው ነው እዚህ ጋሉ ስኬት አትዳትገጭ ናፊ እንዳትገጭ ስኬት ሃይ እንዴት ነህ አባት እንዴት ነህ ሰላም ነህ እንደምን አለ ደህና ነህ ወይ ቤቢ ሃይ ደህና ነህ እንዴት ነህ ውይ ስላገኘው በጣም ደስ ብሎኛል ስምህ ማን ነው ንገረኝ እስኪ ልዑል ነው ስምህ የኔ አባት ናይስ ሚች እንኳን ወደ አዲስ አበባ በሰላም መጣ እሺ ስላገኘው ደስ ብሎኛል በጣም ሃይ እንደምን አለ የኔ አባት ደህና ነህ እንዴት ነህ ሃይ ቤቢ እንዴት ነሽ ደህና ነሽ አስጠብቅናችኋ ሶሪ በጣም ይሄው እንግዲህ ብሎጉ በርቷል ኦሬዲ
ኦኬ በደንብ ታስረዳኛለህ እሺ ስለሱ ያለበት ሁኔታ በደንብ አሳይራለሁ 6 አመት ሙሉ ሲሰቃይ 6 አመት ሙሉ አባቱ ነህ ስም ማን ነው ነበር አይዞህ ይሰማኛል ተሰቃየው አዶሪ ተሰቃየው አይዞህ ችግር የለውም 6 አመት ሙሉ የሚረዳኝ ሰው አጣሁ በኋላ እናወራለን ችግር የለም አስራስር አንዳንድ መቶ ብር እየሸጥኩ ነው ካርድ ማሳከምበት አጥቼ ምን ያባል ይኸው ለመጀመሪያ እንትን ቆይ አንዴ አቢ አምጤ ያዛ አንተ ላውኻ ዛንተ ላውኻ ወው ትሎል ከባድ ነው እና የሆነ ስጦታ ይዤ ልመጥቻለሁ ካርዱ ጀምሮ ነው ይሄን አምጤ ካርዱ ጀምሮ ነው ይሄ ላንተ ነው 50000 ብር ለጊዜው መቆያ አዲስ አበባ እንትን እንዳትጨናነቅ እሱ እስከሚታከም ድረስ ለሱ ደግሞ ሁሉም ወጪውን ከቨር ተደርጎ የልብ ሕክምና የሚያገኝበት መንገድ እኔ ራሴ ያመቻቻለሁ እሺ ዶንት ወሪ የኔ አባት ጠንክር ይገባኛል በእናትህ አይዞህ የኔ አባት እኔም አሁን ባልወልድም አባት ስለሆንኩኝ አሁን ልጆች ስላሉኝ ይገባኛል በጣም ብዙ ልጆች አይዞህ ችግር የለውም እሺ አጠገብ ያሉት ብቻ አይደሉም እኛም ራሱ እናወራለን ኧረ በደንብ እናወራለን አይዞህ አለሁልህ እኔ እሺ የኔ አባት ስንት አመት እያለ ነው እዚህ 4 አመቱ ነው 4 ወሩ ከተወለደ በ4 ወሩ ነው ልብ የጀመረው እዚህ ኬዝ የዛሬ አመት ደግሞ እዚህ የመጣው ጊዜ ለቀጠሮ ይሄ ነው ይሄ ማለት ነው ደም ስር ጠፍቶ ራሱ በጭንቅላቱ ነው ሲደረግለት የነበረው ደም ስር ጠፍቶ ማለት ነው በጭንቅላቱ ተደርጎ ነው ሲገባለትና እንትን ሲል የነበረው ሲያመው እንደዚህ አይደለም ቪዲዮ ላይ ሁሉ ለቀነው ነበር አሁን በዚህ በ3 ወር ውስጥ ቪዲዮ ላይ ተለቆ ነበር ድሬዳዋ መጥቶ ነው እሱ ሶሻል ፍቅር ሚዲያ መስርቷል እሱ እና ሚዲያ ላይ ነው የተገናኘ ነው በዛ እና በቃ እኔም ያው የበጎነት ስራ ለመስራት ፍቃደኛ ስለነበርኩኝ ከነሱ ጋር ተቀላቀልኩ ሳልነግራቸው እኔን የሚያውቅ ሰው ነው ለነሱ ሪፖርት አድርጓቸው ከዛ በኋላ እኔ ሊያገኘኝ ይቻላል እንደዚህ ማቆም መምጣት አለብኝ እውነት ነው የኔ አባት እና እስከ ህይወቴ መጨረሻ እሱ እንዲኖርልኝ እፈልጋለሁ ግድ ነው አሁን ቀስቀስ አሪፍ ትምህርት አሁን ይማራል ግን ከትምህርት ቤት ወስጄ ወደ ሆስፒታል ሲነሳው ሽታ ሲሸተው ምን ሲለው አሁን ራሱ ተይዟል ጣቱ እንደዚህ ነው የሚሆነው እንዴት እንደሚጠቁር ደም እንትን ይላል ሲነሳ በቃ እንደዚህ ይጠቁራል እና ይሄ ከንፈሩ ይጠቁራል ይሄ እዚህ ስሬው እንደዚህ ይጠቁራል ሲያማው እንደዚህ ነው የሚያደርገው ኬዙ እናደርገዋለን አሁን ራሱ አመመኝ እያለ ነበር አሁን እየመጣን ደህና ነበር ከንፈሩ ሁሉ ድርግርቅ አለ እንደዚህ ነው የሚያደርገው ሲነሳበት ሰዓት የለውም ድንገት ተነሳበት ከዛ ነው ሆስፒታል ወሰድነው እዛ ነው የመጀመሪያ ቪዲዮ ሰራሁት የት ሆስፒታል ሄዳችሁ ነበር እዛው ክትትል የምታረጋለች ዶክተር ነበረች እሱ የምትከታተል እዛው ሲደን አሳየን እዛው በቃ ሲጨንቃችሁ ነው ወደዚህ የመጣችው አዎ በቃ ምንም አማራጭ የበለጠ ለማግኘት እኔ ደግሞ ግዴታ ከስራ ማወቅ ነበር መንሱር ጋር ሄድን መንሱርን አገኝተነው እሱ ለአንተ ለሰይፉና ለእሸቱ ቪዲዮ ሰርቶ እንዲያደርስልን ቢያንስ ከሶስት አንዳችሁን ከቀድሞ ሊደርስ ተባለ ቀድሞ ይደርሳል እሱ መምሰሉን ያስተዋልኩት ቪዲዮ ሰርቼ ከድሬዳዋ ልወጣ ስል ትኬት አዘገየ ወደኋላ በዛች ቀን ነው ትኩረት አድርጌ ያየሁት ሰራው በጣም ነው የገረመኝ እግዚአብሔር ፈቀደለት በቃ ይሄ ልጅ መንሱርን በመምሰል ብቻ ይታከማል እመነኝ አልኩት እዛ አቴንሽን አገኘው ማለት ነው ሆስፒታል አለ ኢትዮ ቱርክሽ ሆስፒታል የሱ ባለቤት እንግዲህ በጣም ደግ ሰው ነው እና አንድ ቃል ገብቶልኛል እኔ በኔ ስም አንድ ህፃን ልጅ ሙሉ ሕክምና ተሸፍኖለት እንደሚታከም ነግሮኛል እሱ ልጅ እንዲሆን መርጫለሁ እኔ ደግሞ አይዞህ ችግር የለውም ና ችግር የለውም አይዞህ አቢ አይዞህ ችግር የለውም ደስታ ብቻ ደስታ ነው የሚያስወቅሰኝ ደስታ ብቻ እቺን ቀን አመሰግናታለሁ ችግር የለውም እኔ ሞልሻለሁ አይዞህ በርታሽ ቤቢ አይዞሽ አንቺ እሺ ወንስ ታቃለ እኔ ቃል የለኝም ለምን ነው ታቃለ ውስጥ ለራስ ይሆን ምን ያባል ሳሙና ዳዶኒ ሳሙ አይዞህ ችግር የለውም አይዞህ እሺ ችግር የለውም እሺ አይዞህ አባት አልቋል እኮ በቃ እሺ ከብዶት ነበር በጣም ማለት ነው አይናገርም ታውቃለህ
አይዞህ ባይዘው አሁን ነው መናገር ራሱ የጀመረው ቤቢ እንዳያመብኝ እያልኩ ቤት ያስኩት ከልጆች ይስጥር በጣም ጎበዝ ልጅ ነው ታየው ፈጣን ነው ለሁሉም ነገር ፈጣን ነው ግን ያመዋል እንደገባ ስለሚያመው እያልኩኝ ይዟለሁ ቤት ውስጥ ነው የሚይዘው ያለውበት ቦታ ደግሞ በጣም አስቸጋሪ ነው ቃስ በቃስ ሁሉንም ነገር ታየዋለህ አስረዳለሁ አይዞህ ችግር ቪዲዮ አለ እንቆማለን በደንብ አድርገን አይዞህ እሺ ቲክቶክ አካውንትን ክሬት አድርጋችሁ ፕሮሞሽኖች የሚሰሩበት መንገድ እናመቻቻለን የበለጠ አሁን ካለበት ደረጃ ደግሞ እሱና ለመሱድ ትልቅ ወደ ታስበሩ መንሱሪት አለ መንሱር ሀገሩን ያለው አይዞህ እሺ እሺ ጠንክር ጭላክሽ ጎበስ ምግብ እንዘዛ አሁን እንብላሽ ምሳል ጋብዛችሁ አሪፍ አይዞህ ችግር የለም እናመቻቻለን ከነባት ማን ነው የሚታዘዘው እኔ የጥራ የጾም ብቻ ነው ያለው እዚህ ጾም አላችሁ አና ምንም አይነት ለውጥ እንደሌለው ነው የተነገረኝ ስድስቱን ከአራት ወሩ ጀምሮ ማለት ነው ከአራት ወር ጀምሮ ነው ቅድም ፎቶውን አሳይቻለሁ ከአራት ወር ጀምሮ እየተከታተልኩኝ ምንም አይነት ለውጥ እንደሌለው ነው እና ምንም አይነት ለውጥ ስለሌለው ነው ይሄንንም ደብዳቤ ድጋፍ ማሰባሰቢያ የሰጡኝ እና የዛሬ ዓመት የተሰጠኝ እያሰባሰብኩኝ ምንም አይነት ገንዘብ ሊሞላልኝ 450 ሺህ ብር ብቻ ነው የሰበሰብኩት እና ከዚህ አንፃር ሚዲያ ላይ ወጥቼ በሚዲያ አማካኝነት ደግሞ አዶናይ ያገኘሁት እና አዶናይ ደግሞ ቆይ እስቲ ብሎ ይዞኝ መጣ ወደዚህ ግን ላንተ እንድታውቀው ማለት ነው ምንም አይነት ለውጥ እንደሌለው ሲባል በሕክምና ምንድነው መሰለህ አንዳንድ ጊዜ በልጅነት የሚመጡ የልብ ክፍተቶች እያደጉ ልጆች ሲመጡ ሊጠፋ ይችላል በራሱ ሰዓት እየዘጋ ይመጣል እድሜያቸው ሲጨምር ልክ early መጠኑ ታይቶ ነው የሚሆንበት ወዲያው መሰራት አለበት አሁን 4 አመት ላይ ሆኖ እስከዚህ ድረስ ሲሆን ምንም አይነት ለውጥ የለውም ብለው ሲሉ በማደጉ ምክንያት የተሻሻለ የተቀየረ ነገር የለም ስለዚህ ሰርጀሪ ማንዳቶሪ ነው መሰራት ብቻ ነው ያለበት እና በክትትል በመድኃኒት የሚለወጥ ነገር አይደለም ነው እሺ ኦኬ አዎ ለውጥ የለውም ማለት እንትኑ ክፍተቱ ምክንያቱም ብዙ ጊዜ ክትትል የሚያስፈልግበት ምክንያት ለዛ ስለሆነ ማለት ነው ስለዚህ በክትትል በፎሎአፕ ሳይሆን በቃ እሱ በሰርጀሪ ብቻ ነው መሻሻል ያለበት ጋይስ ትልቅ የምስራች ይዘን መተናል እንግዲህ ዛሬ ወደ ሆስፒታል ሊገባ ነው ምክንያቱም እዚህ እንደሚታከም ነግረውታል በጣም ደስ ብሎኛል እኔ በጣም ያባቱ ፊት እንዴት እንደፈካ ልነግራቸው አልችልም ኢነርጂ ነው የተመለሰው ፈገግታውን አሳያቸው እንዴት እንደሚያምር አሁን ማለት ነው እሷም ለራሱ ጩጬ ኮሜዲያን እያሳቀችን ነበር ዛሬ እና ዛሬ ሆስፒታል ይገባል ከዛ ደግሞ ነገ ሰርጀሪ ያለው ነገ ቀዶ ጥገና አለው ስለዚህ አፕዴት ነገ እንሰጣቸዋለን ማለት ነው እኔ በጣም ደስ ብሎኛል እንኳን ደስ አላችሁ እግዚአብሔር ደግሞ ከጎናችን እንደሚሆን እርግጠኛ ነኝ አይደል ምን ቀዘቀዘሻውን ጸባይሽ ተቀየረ ጸባይሽ ተቀየረ ኃይለኛ ቲክቶከር ነው የሚሆነው ባይዘው ጠብቁት ጋይዝ ቲክቶክ እንከፍታለን እና አዲስ አበባ ያላችሁን ካምፓኒዎች ካላችሁ ፕሮሞሽን ማሰራት ከፈለጋችሁ ማሰራት ትችላላችሁ አባቱ አለ እሱም አለ እኔም ሪፖስት አደርግላችኋለሁ ከጎናቸው ቆማለሁ ስለዚህ ሜሴጅ በአርቲስት ቢኒያም ዮሐንስ የሚለው ታግ አደርገዋለሁ ሜሴጅ ጻፉላቸውና እሱ መልስ ይሰጣቸዋል እሺ እንወዳቸዋለን ቴንክ ዩ ቻው ሰላም ጋይስ አሁን የምንገኘው እንግዲህ ኢትዮ ኢስታንቡል ጀነራል ሆስፒታል ነው ስፔሻላይዝ የሚያደርጉት ደግሞ የልብ ህክምና ላይ ነው የዚህ ሆስፒታል ታሪክ በነገራችሁ እውነት ሁላችሁም ምን እንደሚሰማችሁ አላቅም የዚህ ሆስፒታል ባለቤት እንግዲህ እውነቴን ነው የምላችሁ ይህ ሆስፒታል የሰራው እየሰራ የሚገኘው አትርፎ ሳይሆን ሰዎችን ለመርዳትና ለማገዝ ነው ስፔሻሊ ህፃናት ከዚህ ሆስፒታል ባለቤት የተገናኘሁት እኔ 25000 ህፃናት ማገዝ እፈልጋለሁ የሚል አላማዬ አይቶ ከዛ ደግሞ እሱም 25000 ህፃናት በልብ ህመም እንደሚቸገሩ ነገረኝ ይህ አጋጣሚ ተጠቅመን እንግዲህ እኔና እሱ አብረን ለመስራት እኔም ከዚህ ሆስፒታል ጋር አብሬ እየሰራው ትልቅ ነገሮችን ለመስራት ተስማምተን ነበር እግዚአብሔር የተመሰገነ ይሁን አንድ ነገር ቃል ገብቶልኝ ነበር ይህ ቃል ደግሞ ባንተ ስም አንድ ልጅ ሙሉ የልብ ህክምና እንደሚያደርጉ ነበር በኢትዮ ኢስታንቡል ጀነራል ሆስፒታል ማለት ነው ስለዚህ ይሄው ይዘነው መተናል ወደ ውስጥም አሁን እንገባለን ማለት ነው እግዚአብሔር በጣም ጥሩ ነው አይደል ይቢ ደስ አለ ጎበዝ ነህ ታኮራኛለህ በደም ሞባይልሽ በቃ አሪፍ አዶናይ እወድሃለሁ ኢትዮ ኢስታንቡልን አመሰግናለሁ ብርሃን
ሰላም ጤና ይስጥልኝ። ዶክተር ሽቢቆም ነኝ። ልዑል የልብ ቀዶ ሕክምናውን አድርገን እንዳጠናቀቅን ይታወቃል። ዛሬ ደግሞ እንደምታዩት ከኋላዬ የአይሲዩ ህሙማን ክፍል ያለውን ሕክምና እየጨረሰ እየጠረቀ ያለበት ጊዜ ስለምንገኘው ማለት ነው። አሁን ባለበት ደረጃ የምናየው እዚህ ከንፈሯ አካባቢ እጇ አካባቢ የነበሩት መጠቋቆሮች ጠፍተው ቀይ ልጅ ሆነዋል ማለት ነው። ይሄ የሚያሳየው የሰርጀሪውን ውጤታማነት ማሳያ አንዱ መንገድ ነው ማለት ነው። በሂደት ደግሞ እያገገመ ሲመጣ በእንቅስቃሴ የሚታዩ ለውጦችን ደግሞ ምናያቸው ይሆናል ማለት ነው። በነገው ዕለት መጀመሪያ ተኝቶ የነበረበት ክፍል ውስጥ ይመለሳል ብለን ተስፋ እናደርጋለን። አሶድ እመጣለሁ፣ አብረን እንጫወታለን። በቅርቡ ደግሞ ወደ ቲክቶክ እመለሳለሁ። ጋይስ የምስራች ዜና አለን። እንግዲህ ሰርጀሪው በተሳካ ሁኔታ ቀዶ ጥገናው ተሳክቷል ጋይስ። አሁን ልንገባ ነው ወደ ውስጥ ማለት ነው። እግዚአብሔር የተመሰገነ ይሁን። ለልዑል በጣም ደስ ብሎኛል። ስጦታም ይዤ እየገባው ነው ወደ ውስጥ። ሌትስ ጎ ኢትዮ ኢስታንቡል ሆስፒታል። በጣም ማርያምን ደስ ብሎኛል ዛሬ። እውነቴን ነው የምላችሁ፣ ልጁ እንደ አዲስ ነው የተወለደው። አባቱም እንደዛው፣ ቤተሰቡም እንደዛው። ወይ የኔ አባት እንዴት ነህ? ወይኔ እንዴት ናችሁ? አንዴ እሺ እናት፣ አንዴ ቪዲዮ እየቀረጽኩ ነው። ሃይ ቆይ በወይና ክንኸድ አንዴ። ሃይ እናት እንዴት ነሽ? ወደ አቶ ብርሃኑ ኦፊስ ወስኛለሽ? የኔ እናት በእናትሽ አይዞሽ እናትዬ፣ አይዞሽ። ደስ ብሎኛል በጣም አይዞሽ። አይዞሽ ችግር የለም። አይዞሽ በጣም ደስ ብሎኛል። አይዞሽ ማይታከፍም ተስፋ የለውም ተብዬ ነበረ። ተስፋ ሰጥተዋል። አይዞሽ ችግር የለውም። እሺ ነይ በቃ ቃላት ያደረያሉ። አመሰግናለሁ። ችግር የለውም። ኧረ እንዴ ኖ አይሆንም። ነይ ችግር የለውም። ተነሽ። አይዞሽ የልጅን ህይወት ችግር የለውም። አይዞሽ ሰቀቀኔ ነው ልጅ በቃ እንዲህ ነው ማለት የልጅን ህይወት ነው የቀጠልክልኝ። እውነት ተግሳሪ የተሰጠኝ እኔ መላክ ብልህ ራሱን እንጃ ያስባል። የት ጋር ያለው መላኬ ነህ። አይዞሽ የኔ እናት አይዞሽ ችግር የለውም። እንዴት ላይ የልጄን ህይወት ቀጠልክልኝ። ከዛሬ ነገ ምን ይሆናል? ከዛሬ ነገ እንዴት ይሆንብኛል እያልኩኝ ሁሌ ስሰት ነበር። እንዴት ልበልኝ? በቃ አይዞሽ እድሜ ጤና ይስጥ። አሜን። አይዞሽ ጤና ይስጥ። እውነት እንጃ ፈጣሪን ያላቅም በቃ አንተ የምትደርስበትን እኔ አላውቅም። በቃ አይዞሽ። እሺ ደስ ብሎኛል። እኔ በጣም ዛሬ እውነት ጠንካራ ናችሁ። አመሰግናለሁ። እሺ እውነት የተባረኩ ልጆች ይስጥ። አዶኒ ትልቅ ደረጃ ላይ ያደርሰኝ በእውነት እንዴት ልበልሽ? ፈጣሪ ሁሉም ነገር ይሙላል። አሜን። ፈጣሪ ሁሉም ነገር ያሰብከው ሁሉ ይሙላል። እድሜ ጤና ካሰብከው በላይ እውነትን ካሰብከው በላይ ሺህ ዓመት እናንተም ኑሩልኝ። አሜን። ሺህ ዓመት ዛሬ በሞት እኔ ምንም በቃ እውነት እኔ በቃ ልጄ ደግሞ አይቼ እኔ በሞት ምንም አይመስለኝም። በቃ ደስ ይለኛል። አይዞሽ ችግር የለውም። ምን አባቱ መሞት ነው እንኖራለን። ያው አይዞሽ ችግር የለውም። አሁን ተሳክቷል። በጣም እኮ በቃ ስጨው ነበር እኮ እዛ ነግረውኝ ደስ ብሎኝ ለእኔ አድርገው እያልኩኝ ከዚህ በፊት ማለት ነው ተስፋ የለውም ስባል በላው ላይ ወደ እኔ እንዲጋባ ብዬ በላው ላይ ሁሉ ተራምጃለሁ። ግን እምቢ አለኝ እግዚአብሔር፣ እምቢ አለኝ። ለእኔ ያደርግልኝ እያልኩት በላው ላይ ተራምጃለሁ፣ ግን አልሆነልኝም። አይዞሽ እናቴ ችግር አልፏል። እግዚአብሔር ቀናለው አንተን ሰጠው። አይዞሽ ችግር የለውም። አሁን መጎብኘት እንችላለን፣ ገብተን ማየት እንችላለን። እኛ ይፈቅዳሉ? አይዞሽ ጠንከር በይ። አይዞሽ አሁን ደስታ ነው እኮ የሚያስለቅሰኝ ነው። አይ ነው ለዛ እኮ ነው እኔም በጣም ደስ ብሎኛል እኮ ነው። እኔ ይወጣል ብዬ ጠዋትም አላሰብኩም። በቃ ጨንቆኝ ነበረ፣ ግራ ገብቶኝ ነበረ።
ጎበዞች ናቸው ደግሞ እዚህ በደንብ አድርገው ነው በቃ በጣም እውነት ወይ ሆስፒታል ማለት እኔ እንጃ አላውቅም። በቃ የተለየ ነው። ውጭ እንኳን ተስፋ የለውም የተባለልጅ እንደዚህ በቀላል እንደዚህ መስራታቸው በጣም ትልቅ ናቸው። ኢስታንቡል ሆስፒታል በእውነት ኢስታንቡል ጄኔራል ሆስፒታል በጣም ነው የማመሰግናቸው። አቶ ብርሃኑ በጣም ነው የማመሰግነው። ችግራችንን አይተው ተረድተው ሁሉ ወጫችንን ችለው ለዚህ ጋር አብቅተውኛልና አመሰግናለሁ በጣም እና በጣም ትልቅ ሆስፒታል ነው። በጣም ደስ ብሎኛል ማርያም። ችግር የለም። አይ ደስ እኔ ይሄ እኮ ነው በቃ የሚያኖረኝ። ኧረ ቴንክ ዩ ናቴ። ፈጣሪ ይጠብቅን ሁሉን እህቶችን ወንድሞችን ቤተሰብ ዘር ይባረክ። እውነት ዘር ይባረክ። እውነት የረገጥከው ሁሉ ይባረክ። እሺ ናቴ የረገጥከው እውነት አሜን ናቴ። ይሄ ናት አይዞሽ ነይ። የት ነው ያለው አባቱ? የት አለ አባቱ? እንውጣ ወደ ላይ። አቶ ብርሃኑ አለ። ኦኬ ናይስ። ኦኬ ወደ ውስጥ እንግባ። እሺ ነይ እናቴ ከኔ ጋር። አንቺ ጤና ይስጥልኝ። እንደምን አለኝ አባቴ? አይደል ይኸው አቶ ብርሃኑ ማለት እነሱ ናቸው። የኔ አባት እንዴት ነህ? ቴንክ ዩ ሶ ማች ቴንክ ዩ የኔ አባት። እንደስሙት ብርሃን አሳዩን፣ ብርሃን ያሳዩን። በእውነት ጨልሞብን ነበረ፣ ጨልሞብኝ ነበረ። በልጅ ጨልሞብኝ ነበረ። የሚነጋ አልመሰለኝም ነበረ በእውነት። አይዞሽ አረፍ በይ የኔ እናት። የሚነጋ አልመሰለኝም። አይዞሽ 6 ዓመት ሙሉ እስ ብለው አይዞሽ ጠጋ ብለው ይቀመጡና አይዞሽ ጠጋ። አዎ 6 ዓመት ሙሉ አልቅሻለሁ። እውነት ይሆናል ብዬ አላሰብኩም ነበረ። ተስፋ ቆርጬ ነበረ። እውነት ያው በእናንተ አይዞት። እሺ ዋናው እግዚአብሔር እንኳን አሳካልኛ። እውነት ነው። ሰርጂኑም ሐኪሙን ይመጣል አንድ ላይ ለሐኪሙ በተለይ ሰርጀሪ ለሰራው ለሌላውም ሰው ቲም ነው የሰራውና ግቡ አለቃ ሳቸው እነሱ ናቸው የሰሯቸው። አይ ኖ አውቄ ነበር። የኔ አባት እንደምን አለ? ደህና ነህ ወይ? አምግድ ሀይ አረፍ በሉ። እና አይጨነቁ። ከዚህ በኋላ ማበቃቁ ጭንቀት የለም። ባባ ራሱ ከዚህ በኋላ ቴክኖሎጂ ግን በእኛ ደግሞ ያለው ቴክኖሎጂ ሐኪሞቹን ባላቸው ብቃት በጣም የተሳካ እንዳደረጉት ከሐኪሙ አንደበት ይሰማሉ። ይመጣል ሐኪሙ። እሺ ቀጥሎም ደግሞ የሚጠበቁ ውጤቶችን እናያለን። እሺ ጋይስ አሁን እንግዲህ ወደ ከሰርጀሪ በኋላ የሚተኙበት ቦታ አለ። ነርሶች፣ ዶክተሮች እየተመላለሱ እዚህ ነው ቼክ የሚያደርጓቸውና 24 ሰዓት ሙሉ እዚህ ናቸው። ከሱ ጋር ናቸው ቁጭ የሚሉትና አሁን ልንገባ ነው። ሙሉ ልብስ ቀይረናል። እንግባ። ስማ መንፈስ ቅዱስ ሉል የኔ አባት እስኪ ሉል ያለበትን ሁኔታ በደንብ አስረጂው ዶክተር። እዛ ጋር ሆኚና እዛ ጋር ሆነሽ ዶክተር አሁን አንተ ትችላለህ። እንደዚህ ሊያዛት ሌላ ነው አሁን ያላችሁት ያው ካርዲያክ ኢንቴንሲቭ ኬር ውስጥ ወይም ደግሞ ካርዲያክ አይሲዩ ይባላል። ያው አይሲዩ ብዙ አይነት ስላለ ማለት ናቸው። እሺ ይሄኛው ካርዲያክ አይሲዩ ይባላል። የልብ ቀዶ ሕክምናና ከቀዶ ሕክምና ውጪ በደም ስር በኩል የሚሰጥ የልብ ሕክምና ተጠቃላ ከሕክምና በኋላ ክትትል የሚደረግበት ቦታ አይሲዩ ማለት ነው። እዚህ ክፍል ውስጥ መተኛት የለም ማለት ያንዳንዱን ምታቸው ምን ይመስላል፣ ግፊታቸው ምን ይመስላል፣ ልብ አመታት፣ ኦክሲጅን መጠኑ፣ አተነፋፈስ ሁሉ ነገር እዚህ ነው ቼክ እየተደረገ ክትትል የሚደረግባቸው። እዚህ ጋር መታያቸው ለልብ የሚያስፈልጉ ድጋፍ መስጫ መድኃኒቶች የሚሰጡባቸው ናቸው ማለት ነው። እያንዳንዱ በሙሉ በሚፈለገ ሰዓት ሁሉ የምታስፈልገዋን መጠን ተመጥኖ የሚሰጥበት ማሽኖች ናቸው እነዚህ። እዛ ጋር መታየት ደግሞ ትንፋሽ ገዛ የሚያስፈልጋቸው ማለት ናቸው ከሆነ ያ ማሽን ይሰጣል ማለት ነው።
ልዑል ከኦፕሬሽን ካለቀ በኋላ ያው ቅድም እንደነገርኳቸው ኦፕሬሽን ላይ ስንሰራ የልብና ሳምባን ተክቶ የሚሰራ ማሽን አለ። ያው እሱ እዛ ኦፕሬሽን ክፍል ነው ያለው ማለት ነው። ከሱ ካላቀቅም በኋላ ወዲያውኑ በራሳቸው መተንፈስ አይጀምሩም። ምክንያቱም ማደንዘዣ መድኃኒት አለ ምን አለ ማለት ነው። ከዛ ወዴት ይመጣሉ? ወደ አይሲ ይመጣሉ፣ ወይ ካርዲያክ አይሲ። እዚህ ደግሞ ዋናው ሕክምና የሚሰጥበት ነው ማለት ነው። ልክ ምክንያቱም የልብ አሰራሩ ስለተቀየረ ለዛ የሚሰጠው ምላሽ ምን ይመስላል የሚለው ነገር እየታየ ያለበት ደረጃ ምንድነው እየታየ ከዛ ማሽኑ መላቀቅ አለብንም የለብንም ወይስ ይቆይ ይደር ይክረም እዛ ላይ የምንወስነው እዚህ ክፍል ነው ማለት ነው። ይሄንን በጥሩ ሁኔታ ከተጠጠ በኋላ ወደ ታችኛው ወደ ነበረበት የትኛበት ክፍል ይመጣል ማለት ነው። አሁን የምታዩት ያው ከማሽኑ ተላቋል። የተወሰነ መድኃኒት እገዛዎች የተደረጉት ነው። እዛ ጋር የምታዩት ግፊቶቹ ምን ይመስላል የሚለውን የሚያሳየን ነው። ምቶቹ ማለት ናቸው። ልዑል ሄሎ፣ ልዑል ደከመህ? እንቅልፍ መጣ? እንቅልፍ መጣ? መተኛት ነው የምትፈልገው? አይዞህ። ሌላ ምን ችግር አለ? እሱ ማን ነው ታውቀዋለህ? እኔ አስታወስከኝ? ማን ነው እሱ? አስታወስከኝ? እሺ ጎበዝ። እሺ ፒያኖ ይዤ ልመጣ። ፒያኖ ትወዳለህ? ፒያኖ ጊታር ይዤ ልመጣ። ዶክ በበታሉ የተሰራበትን ቦታ አሁን ያለበት ኦፕሬሽኑ ማለት በዚህ ነው። ኦፕሬሽኑ ከዛ በዚህ በኩል አንድ ጎማ አለች። ከቀዶ ሕክምና በኋላ ደም ከዛ እየቀጠለ የሚመጣ ፈሳሽ አለ። እዛ እሱ የሚወጣበት እንዳይጠራቀም ማለት ነው። እዚህ ጋር የምታያቸው ኬብሎቹ ምኖቹ የምታያቸው ጠቅላላ ደም ስር ውስጥ ያሉ መከታተያ ኬብሎች ናቸው። እዛ ጋር የሚያሳየን ከዚህ የወሰደው መረጃ ነው። ስለዚህ ክትትል ይደረግበታል። ከዚህ ጥሩ ነው ብለን ስናስብ ደግሞ ወደታች ነው ያስገባል። እስካሁን ያለንበት ህይወት ሂደት ፈጣሪ ምስጋና ይግባው ጥሩ ነው የሚባልበት ደረጃ ነው ማለት ነው። ይሄን ይመስላል ያለው ሁኔታ። አሁን ያው ከትልቅ ኦፕሬሽን ስለወጣ ያው መደንዘዣ መድኃኒቶቹ እነዚህ እንቅልፍ የሚያስተኙ ምኑ እንዲሁም ደግሞ ህመም እንዳይሰማው ለማድረግ ደግሞ የምንሰጣቸው የመድኃኒት ማስታገሻዎች አሉ። እነሱ ትንሽ የእንቅልፍ ስሜት ይፈጥራሉ። ያ ነው የምታዩት። ይደክማቸዋል የተወሰነ ግን በኋላ ቀስ ቀስ ይላል ደግሞ የተሻለ ይመጣሉ ማለት ናቸው። በተለይ ምግብ ሲጀምሩ ምን ሲሉ ደግሞ ይበልጥ ንቃታቸው ጥሩ ይመጣል ማለት ነው። ሰዓት ፈጀ ፕሮሰስ ይሄ ፕሮሲጀር አክቹአሊ ቀዶ ሕክምናውን ጀምረን እስክንጨርስ የፈጀብን 3 ሰዓት ነው። ከዛ በፊት 1 ሰዓት የማደንዘዣ ሂደት ነበረ። አጠቃላይ ወደ 4 ሰዓት የሚሆን ኦፕሬሽን ክፍል ውስጥ ቆይተናል ማለት ነው። ትንሽ ማለት ነው። ይሄን ነው ውጤቱም ያው ዶክተር ሲሚቆም በጣም በሀገራችን አሉ ከሚባሉት የልብ ሐኪሞች አንዱ ሐኪማችን ነው። ይሄ ሰው ብዙ ሚዲያ ላይ አይታይም እንጂ እጅግ በጣም ብዙ እስካሁን ድረስ ኦልሞስት የ7 ዓመት በላይ ኤክስፒሪየንስ አለው። በኢትዮ ኢስታንቡል እንኳን ከ250 ህጻናቶች በላይ እንደዚህ አዋቂና ህጻናቶች ፕሮሲጀር ሰርቷል። ከዛ በፊት ደግሞ በጥቁር አንበሳም በሌሎች ሆስፒታሎች የሚሰራቸው በብዙ በሺዎች የሚቆጠሩ ነው። እንዲህ አይነት ባለሙያ በሀገራችን በማግኘታችን ምክንያት ነው ልዑልም እዚህ ሊታከም የቻለው። ስለዚህ ባለሙያዎችን በመንከባከብ እውቀታቸውን በማሳደግ ለእነሱ የተሟላ እቃዎችን በማቅረብ ወደ ከሀገራችን የሚወጡ ህክምናዎችን በሀገራችን ውስጥ የምናደርግ የረግቢ ባለሙያዎች ናቸው። በደንብ እንድታመሰግንልኝ ነው። ዶክተር ሺቢቆም ይባላል። አጋጣሚ የአይሲዩ ክሪቲካል ነርስ ደግሞ የእሱ ባለቤት ናት። ሁለቱም ባለሙያዎች ናቸውና ለልጄን እንግዲህ በኋላ እናገኘዋለን። ነገ ደግሞ እግዚአብሔር ፈቅዶ ነገ ወይ ከነገ ወዲያ በዋርድ እናገኘው እንችላለን። ይወርዳል ነገ ወይ ከነገ ወዲያ ይወርዳል ማለት ነው። ጥሩ ነው። ዋናው ፈጣሪ ሲባረክ ነው እንደዚህ አይነት ውጤት ማግኘት ይቻላል። በተለይ ደግሞ አንዳንዴ እኛው ሚዲያ ምናምን ነገር ሲሆን ገብቶሃል ድንገት ነገሮች የምንፈልገው መንገድ ባይሆን ቢቀር ሰው እንዲፈራል አስቸጋሪ ነው። ፈጣሪ ደግሞ ያም ደግሞ ሂደቱ ደግሞ ጥሩ ሲሆን ደግሞ ፈጣሪ በረከቱ በደንብ አለበት ማለት ነው። ሰራተኛና ታንክ ዩ ሶ ማች አድናይ ሁሉም በተቀላላ ዲማይስ ይላሉት ብሬ ሁሉንም በጣም እናመሰግናለን። እና የሁሉም የቅርጅት ውጤት ነው እዚህ ጋር እንትን ምን ማለት ነውና ምስጋና ይግባው ፈጣሪ። ዩኒቨርሲቲናት ትንሽ አረፍ ይበል በደንብ እንትን ሲል ደግሞ መጥቶ መጫወት ይቻላል። በተለይ ደግሞ ታች ሲወርድ ማለት ነው አይሻልም? መዘንለው ጊዜ ምስጠው ይሄ ደረትን ማየት አንተ ምን
የተደረገ እኮ አይመስልም። በጣም እናመሰግናለን። ይለያል፣ ኢትዮ ኢስታንቡል ይለያል። ይቻላል። እኛ ኢትዮጵያውያን በጣም እንችላለን። የምሬን ነው የምላችሁ። ዝም ብላችሁ ብቻ እንችላለን። ኢትዮ ኢስታንቡል ሁልጊዜም የሚለይ ሆስፒታል ነው። እጅግ በጣም እንወዳቸዋለን። እጅግ በጣም አሁን ድሮም ይቻላል፣ አሁንም ይቻላል። ይቻላል። አመስገናቸው እስኪ ሆስፒታል ከምትሉ በላይ ናቸው። መጀመሪያ ትመቻላችሁ ብላቸው ነበር እና መሀል ላይ ደግሞ የሆነ ወሬ ሰማሁ። መርፌውን አስባ አትመችም ብላቸው ነበር አሉ። አሁንስ እንዴት ነው ይመቻሉ? አረ መርፌ ግን አሪፍ ናቸው። መድዋቸው አሪፍ ነው። ሌላስ ባላምስቶ ሆቴል ያደርጋሉ። እነዛ ነው መሰለኝ። ግን እኮ ቱርክ ነው ያለው። ቪዛ ሳትቆርጠኝ ታውቃለህ? የምር ቱርክ ነው ያለው። ከበር ወደዚህ እኮ ቱርክ ነው። እግዚአብሔርን አንተ እንደዚህ አይነት ሆስፒታል ታውቃለህ እኮ። ስለዚህ ቱርክ ነው ያለው። ቱርክ እኮ ነው ያለው። ቱርክ በአንድ ታክሲ ቱርክ። ለማንኛውም እንኳን ደስ አለ። እንኳን ደስ አለ። ስትወጣ ፊሽማርና ተወራሪ ቢያንስ እንግዲህ የልዑል ፕሮሲጀር በተሳካ ሁኔታ አልቋል። ዛሬ ኢትዮ ኢስታንቡል ጀነራል ሆስፒታል በጣም እናመሰግናለን። እውነት በጣም ደስ ብሎኛል። ቤተሰቦቹም የልዑል ቤተሰቦች በጣም ደስ ብሏቸዋል። ጨርሰናል። እሺ ማንቂያ ክፍል ነው ያለው። አይዞሽ ተረጋጋሽ። አሁን ጨርሰናል። እሺ ማርች 21 ደግሞ በጣም ትልቅ ቀን ነው። ከ25000 ህፃናት በላይ በልብ ህመም ይሰቃያሉ ኢትዮጵያ ውስጥ ማለት ነው። ሳስበው ያበኛል፣ ግን ከስቃይ የምትገላገልበት ቀን ስለሆነ ደስ ብሎኛል። ያለ ጭንቀት እኔ ተገላግዬ ራስ ካየሁት እኔ እንጃ የተሰበረውን ልቤ የቆሰለው አጥንቴ ድኖልኛል። እንባዬን አብሳችሁልኛል። ውድድና ማለጋት እንደዚህ አድርጌ አረጋታለሁ። በጣም ነው የምወዳት ልጅ። ለነዚህ ህፃናቶች ደግሞ የምንደርስላቸው እኛንንና ልባቸው እናክማቸውላቸዋለሁ። አመሰግናለሁ። ኢትዮ ኢስታንቡል ጀነራል። እንግዲህ ዛሬ ሉላን ይዘንበት የምንወጣበት ቀን ነው። ዛሬ አይደል ወደ ቤት ልንሄድ ነው። ይህን ቀን ለናፈቅነው ለሁላችንም እንኳን ደስ አለን፣ እንኳን ደስ አላችሁ። የፍቅር ሶሻል ሚዲያ አባሎቻችን እጅግ በጣም ከመጀመሪያው ጀምሮ ይህ ልጅ እንዲታከም ትልቅ የሆነ ስራ ሰርታችኋልና ሁላችሁንም ከልብ እናመሰግናለን። እንዲሁም ደግሞ የዚህ ሆስፒታል ባለቤት አቶ ብርሃን ተድላንና አዶኒ መሱዴ ሁላችሁንም ከልብ እናመሰግናለን። ይህን ላደረገ ሁሉ ለፈጸመ ለቅዱስ እግዚአብሔር ለፈጣሪያችን ትልቅ ምስጋና ማቅረብ እፈልጋለሁ። መሱዴ እንግዲህ ያው ትንሹ መሱድ ከዚህ በኋላ በአግባቡ ወደ ስራ እንገባለን አይመስልም? በአዳዲስ ቪዲዮ ትመጣላ። አዳዲስ ቪዲዮችን ጠብቁ። አዳዲስ ቪዲዮችን ወደ እናንተ የምናደርስ ይሆናል። ዛሬ እንግዲህ ወደ ቤት እንሄዳለንና ስለዚህ ሁላችሁንም እንወዳችኋለን፣ እናከብራችኋለን። ሟይ እንዴት ናችሁ? ደስ ደህና ዛሬ ሀንቲም ቤት ወጣው ነው ወደ ቤት ልሄድ ነው። እንግዲህ በጣም ደስ እኛን ወደ ታች ነው ምንድነው ድምጽ የሚሆነን ብለን ተነስተን ነበርና ትልቁ ነገር ምንድነው
ችግሩ ፌመስ ማድረግ ላይ ነበር ትኩረት ያደረግነው። ሶ ድሬዳዋ ድረስ ሄደን ቪዲዮ ሰራን። ከዛ በኋላ እርጋ ጨፌ ይዘን ሄደን ከመስዑድ ጋር ስለሚመሳሰልም ቪዲዮ ሰራን። ስቶሪው ቀስ እያለ ነው አንተ ጋር የደረሰውና ከባድ ነበረ ሂደቱ። ሶ እግዚአብሔር ይመስገን። ለዚህ ደግሞ አንተ ቀድመ የምሬን ነው የምልህ በጣም ሩሩ ልብን ያለህ ይሄን ልጅ አይተህ መልስ መስጠት ለኛ ትልቅ ብርሃን ነው ፍንተው ያለው ማለት። ስለዚህ ትልቅ ስኬት ነው። 5 ሚሊዮን ገብተሃል፣ ደስ ብሎናል። የቴንኪው ፕሮግራም ነው። 5.1 ነው። 5.1 ጋይስ እንደምትመለከቱት ሉሌ ከሆስፒታል ወጥቷል፣ ተሽሏታል አይደል እንዴ? አሪፍ ላይ ነሽ አሁን። አሁን ደግሞ ውሻይ ቶኪዮ ላስታውቀው ነው። ና ቶኪዮ እናስታውቀው። ቀርጥፈሽ ነበር ና እሺ አትፍራት። እሺ ትንሽ ትንጥዬ ነች። እሺ አሻንጉሊት ነው የምታክለው። ዝግጁ ነህ? እሱ ያው ስማ ይስማት ነው ይስማት ነው ና ና ና ይዘው ምን ማለት ነው? ማንም የለም ቤት አኮረት ዝም ብላ ቀስ ቶኪዮ ተረጋጊያ ናሰለ ወዴት ነው? ቆይ ቶኪዮ ቶኪዮ ይኸው አቀዝቅዝ እንዳትወድቅ አንቺ እብድ ሆነሽ። ቆይ ና ግባ ላሳይህ። ና ግባ ና ሉሌ ያሳያለሁ። ና ምንም አትልም። ይኸው ና አይዞህ። በር ዝጋው። አንዴ አጽይ በር። ተረጋጊ ቶኪዮ ካም ዳውን። አይዞህ ቶኪ። ቆይ አንዴ ላስታውቅሽ እኮ ነው ሰው ያመጣሁሽ። ላስታውቅሽ ነው ያመጣሁሽ። እሺ ና ሉሌ አይዞህ መረጋጋት አለባት። ግን አሁን እየተረጋጋች አይደለችም። ቆይ በቃ ይሄ ምን አባሽ ታመጫለሽ? ቆይ ቶኪዮ ላስታውቅሽ፣ ልዑል ላስታውቅሽ። ና አይዞህ ምንም አትልም። ማርያም ና ላሳየህ። በጣም የዋህ ነች። ና ልዑሌ እመነኝ ና ላሳየህ። ና ይኸው አየህ እንደ ህፃን ልጅ ና ንካት። አሁን ንካት። ከነከሰች እኔ እቀጣለሁ። 100,000 ብር እቀጣለሁ። ና ይኸው ምንም አትልም። አይዞህ ጎበዝ። አየህ ምን ማርያም ስማ እና ልንገር ሉሌ እመነኝ። ታምነኛለህ? እኔ ከማልኩልህ ዋሻለሁ። ማርያምን ካልኩኝ ዋሻለሁ እኔ። እሺ ልንገርህ፣ ስማኝ እኔ ነኝ። ማርያምን ካልኩ ዋሻለሁ። አልዋሽማ። እቺ እኮ ትንሽ ነች። ያቺ አይደለችም እኮ አንዱ ሸጥዋለች ታውቃለህ። ለዛ ነው እኮ የፈራው። ስማ ልንገርህ ማርያምን ምንም አታረገም። አይ ኖ ነች እኮ ምንም አትነካም። ቀልደኛ ነች። ምንም አትልም። አይዞህ ችግር የለውም። ቀልደኛ ነች። እየቀለደች ነው። አይዞህ እና እሺ በቃ ችግር የለውም። ቀልደኛ ላሳየህ። እያት ወይኔ ጉዴ! አንተ ና ነይ ቶኪ አንተ ትፈራለህ? መጣች ቴንክ ዩ ሰው አልጠበቅኩትም። አንተ ሄድኩ መስሎኝ እኮ ነው። እንዴት ሄዳለህ? ዋው ዳትስ ክሬዚ። እኔ ደግሞ እዛ ጋር ያለ ልጅና ይሄ ሰርፕራይዝ አድርገው አይፎን ገዝቼለት ሰርፕራይዝ አድርገው ለመቅረጽ ጀምሮ ነው እናንተ የመጣችሁት። እኔም ሰርፕራይዝ ሌሌ አባት
ውይ እንዴት ነህ? ደህና ነህ? ኧረ ስላየሁ በጣም ደስ ብሎኛል የኔ አባት። ተሻለ አሁን? ውይ ስላየሁ ደስ ብሎኛል። ወጥተሽ ፈታልሽ? የኔ አባት ቴንክ ዩ ሶ ማች። በጣም ደስ ብሎኛል ለእናንተ በጣም ማች አድርጋችኋል። ደግሞ ምንድን ነው ነገር ማች አድርጋችኋል። እንኳን ደስ አለሽ። የፍቅር ሶሻል ሚዲያ ናቸውና የፍቅር ሶሻል ሚዲያ ቴንክ ዩ እንኳን ደስ አላችሁ። ማርያም ሉሊ አንቺ ነሽ ደስ ብሎኛል። እሺ ተሻለ በደምብ ሃይ ፋይቭ ነኝ እንኪ ይርግጭ ይሄን ቡም የኔ አባት የፍቅር ሶሻል ሚዲያ ቴንክ ዩ ሶ ማች በጣም አመሰግናለሁ። ከልብ እናመሰግናለን። ቢኒ አንተ ሄድክ መስሎኝ እኮ ነው። እኔማ በቃ ሄድና አስጠበቅኳቸው አይደለ? በጣም ይቅርታ አድርጎልኝ በእናታችሁ። ወይኔ አባት ቴንክ ዩ ኧረ ሲያምሪ ነገር እንደዚህ ብላ ቴንክ ዩ አመሰግናቸዋለሁ። እስከ ዋው የፍቅር ሶሻል ሚዲያ ናችሁ የኔ ልጆች በጣም ደስ ይላል። ላንተ እንዲደርስ ልጁ ላንተ እንዲደርስ አስተዋጽኦ ያደረጉት እነሱ ናቸው። የፍቅር ሶሻል ሚዲያ ቢኒያም ባሰባሰበው ከህጻጽ በኋላ ማለት ነው። አይ ነው ያ ከደገፉ በኋላ በልብስም በገንዘብም ከደገፉ በኋላ ከዛ በኋላ ሁለተኛ እሱን ብለው መንሱር ጋር እንድንሄድ አድርገው ገንዘብ አዋጣው መንሱር ጋር ደርሰን መንሱር ደግሞ ቪዲዮውን ሰርቶ አንተ ጋር እንድንደርስ ያደረጉት እነሱ ናቸው። የፍቅር ሶሻል ሚዲያ ቴንክ ዩ በጣም እናመሰግናለን። ቴንክ ዩ እሺ ከገባው በላይ ከጎንህ ነበሩ። መጀመሪያም ደግሞ ለአንተ የሆነ ችግር ደርሶብህ እንትን በነበረበት ጊዜም አቅም ሆነው ድምጽ ሆነው ሲደግፉ የነበሩት ቴንክ ዩ እናመሰግናለን። ከኢትዮጵያ ህዝብ ዋንኞቹም እነሱ ናቸው። ቴንክ ዩ ሶ ማች እናመሰግናለን። አመሰግናቸው ወጣለሁ። ቴንክ ዩ የፍቅር ሶሻል ሚዲያ ይሄ እንግዲህ ትቀጥሉታላችሁ ብዬ አስባለሁ። እንደዚህ ይሄ ነገር ግን ጨብጠው እያለ እንትን ላድርገው በጣም በስነ ስርዓት ነው የሰራው ታውቃለህ ያምራል በጣም ምንድን ነው ይሄ ያውና ከተተው ይላልስ ዋው እስኪ ጋቢ ነው እንዴ ዋው ቴንክ ዩ ይሄንማ እንደዚህ አድርገን ካላለበስ ካባውን ይለበስ ጋቢ በጣም ያስፈልገኛል። ደግሞ ጋቢ ሲያንስ ይሄ ነገር በነገራችን ላይ አዶኒ ሲያንስ ነው። ይሄ ሲያንስ ነው በእውነት አየ ግርማ ሞገስ ሲያንስ ነው በእውነት አረ ችለዋል በደንብ አንተ ለበስ የታባት አሜን የኔ አባት ቴንክ ዩ ሶ ማች ከምንም በላይ እሺ ከምንም በላይ ሌላ ምን አለ ደግሞ አረ ማርያም ይሄን አምነ ዋው ትልቅ ታሪክ ያላት ቴንክ ዩ በጣም አዎ ለአንተም ለኛም ትልቅ ታሪክ ያላት እቺ በእውነት እውነት ነው። በጣም ቴንክ ዩ ታሪክ ያላት ልጅ እዚህ ጋር ደግሞ ቅዱስ ገብርኤልና ቅዱስ ሚካኤል አሉ። ዋው በጣም ደስ ይላል። እውነት በጣም አመሰግናለሁ። ቴንክ ዩ ሶ ማች ከዛ በኋላ ደግሞ ሌላ ምን አለ ምንድነው ነገር ካሜራማኔ ደግሞ በጣም እንዴ ተቀየረ እንዴ ምንድነው ነገር እዚህ ጋር እንዳላስቀምጣት አንድ ሰው ያዝልኝ። እሺ ችግር የለውም ናፒ ችግር የለውም እንካቤ እሺ እሱ ደግሞ ይኸው ታላቅ ክፈትለት ዋው ሰርቭ ኧረ በጀርባው ነው አውቃለሁ። ትቆይ አንተን ይዛልከው ዋው ቴንክ ዩ አሁን የዛሬ ቀጣይ አመት አሁን 6 ይሆናል። እዚህ ጋር አንድ እዚህ እናስቀምጣለን፣ አንድ እዚህ ከዛ ደግሞ 4 በዚህ ቴንክ ዩ ሶ ማች። እሺ ነበር አመሰግናለሁ። እወዳችኋለሁ ሁላችሁም። ቴንክ ዩ ሉሊ ና ይሄ በቦክስ እንምታው ይሄ ነገር አይደለ አልፈለክም ማለት ነው። እንደዚህ በጥርስ እንደዚህ አኝ ታረጋታለህ። ደስ አይልም? ይኸው ትሞክራታለህ በጥርስ። አዎ ትፈልጊያለሽ፣ እንደፈለግሽማ አውቄያለሁ። መብላት ትችላለህ፣ ችግር የለውም። ኧረ በል እስኪ እንደዚህ ንከሳት፣ ንክስ። ይኸው እንደዛ ነው የበላኋት። እቺን አያት፣ እቺን ተተክላለች። እንደዛ ነው። ይሄም ኬክ ነው እንዴ ራሱ? ይሄም ይበላል? ኦኬ። አዎ ይሄኛው እበላዋለሁ። የታባቱ ቆየው እንካ ያዝልኝ። አንድ እንደዚህ ያደርግና ከዛ እንደዚህ አድርጌ እበላዋለሁ። ይሄ አሪፍ ዋው ቴንክ ዩ ሶ ማች። አቤት ስኳር
ስኳር ብቻ አይደለም እንዴ ጫፍጫፉ? ክሬሙን ያገኘው። ዋው ቴንክ ዩ አመሰግናለሁ ሁላችሁም። ከዚህ በላይ ደስታ ምንም የለም። እናንተ ደግሞ ጊዜያችሁን ሰጥታችሁ እንደዚህ ስላደረጋችሁ በጣም አመሰግናለሁ። ፍቅር ሶሻል ሚዲያ አመሰግናለሁ። ቴንክ ዩ ሶ ማች። እሺ ከዚህ በላይም ብዙ ሰዎች ሰርፕራይዝ እያደረጋችሁ ፈገግታ ብትጨምሩ በጣም ደስ ይለኛል። ቴንክ ዩ ዋው የኔ አባት ና ጎበዝ። እሺ ይኸው እንደዛ ነው የበላኋት። እቺ ላይ ያለ እቺ እንደዛ ተተክላለች። እንደዛ ነው። ይሄም ኬክ ነው። ይሄም ይበላል። አይ አይደለም፣ እሱ ኬክ አይደለም። አዎ ይሄኛው እበላዋለሁ። ይኸው ከያዝልኝ አንድ እንደ ሁለታቸው አንተ እንደዚህ ያደርግና እዛ እንደዚህ አድርጌ እበላዋለሁ። አሪፍ ዋው ቴንክ ዩ ሶ ማች። አቤት ስኳር ክሬሙን ያገኘው ክሬሙን ያገኘው። ዋው ቴንክ ዩ አመሰግናለሁ ሁላችሁ። ከዚህ በላይ ደስታ ምንም የለም። እናንተ ደግሞ ጊዜያችሁን ሰጥታችሁ እንደዚህ ስላደረጋችሁ በጣም አመሰግናለሁ። ፍቅር ሶሻል ሚዲያ አመሰግናለሁ። ቴንክ ዩ ሶ ማች። እሺ ከዚህ በላይም ብዙ ሰዎች ሰርፕራይዝ እያደረጋችሁ ፈገግታ ብትጨምሩ በጣም ደስ ይለኛል። ቴንክ ዩ አመሰግናለሁ። ካንተ አይበልጥም። ዋው ላመስግነው እግዚአብሔርን ከፍ ላድርገው ሕይወት የሆነኝን ካልሰጠኝ ይልቅ ሰጠኝ ብዙ ነው። ዛሬ ምን እንደምል አላውቅም። ደስታ በደስታ ነው። እጅግ በጣም ደስ ብሎኛል። እንግዲህ አዶኒ እጅግ በጣም ከልብ አመሰግናለሁ። ወድሃለሁ ስላከበርከኝ ስለወደድከኝ። እንግዲህ ያው አዶኒ የራሱን መኪና አዞልን በራሱ መኪና ቤታችን ተመልሰናል። የዛሬው ደስታ እጅግ በጣም ይለይ ነበረ። ዛሬ ሁሉም ነገር የተጠናቀቀበት የስኬት ጥግ በሩ ተከፍቶ የሚጠብቀኝ ጊዜ ነውና እንኳን ደስ አላችሁ። 10 ዓመት በጣም በብዙ ነገር አሳልፌያለሁ። እግዚአብሔር ግን ዛሬ ታሪክ ለውጧል። አዶኒ የሰጠኝ ነገር እንዲህ የሚባል ነገር አይደለም። ከልብ አመሰግናለሁ። ከልብንም ወዳችሁ እናቴ ድንግል ማርያም፣ ሰሚነሽ ኪዳነ ምሕረት፣ መድኃኔዓለም አባቴ፣ ቅዱሳን ሁላችሁንም አመስግኑልኝ። ከኮሜንት ላይ የገባችሁ አመስግኑልኝ። ቴንኪዩ በጣም ወዳችኋለሁ። አዶኒ ቴንኪዩ። ሁላችሁንም ከልብ አመሰግናለሁ። ስቶሪው ላይ ለተሳተፋችሁ ሁሉ ቴንኪዩ ቴንኪዩ። አባቴ ቴንኪዩ። ላላቆየ እናመሰግናለን። በጣም እንወዳለን። አይ አባቴ አሜን አሜን። ኦኬ ቴንኪዩ አባቴ። መልካም እሺ ቴንኪዩ እሺ። እንግዲህ እጅግ በጣም ደስ ብሎናል። እግዚአብሔር ይመስገን። ከሁሉም ነገር በላይ ፈጣሪ ክብሩን ይውሰድ። ይሄ መጀመሪያ ነው ግን የመጨረሻ አይደለም። ወደ ስኬት ማማ ከፍ እንላለን። አዶኒ እንወዳለን፣ እናከብራለን። እጅግ በጣም እናመሰግናለን። ጥሩ ጊዜን የሰጠህን የፍቅር ሶሻሎች ሁላችሁም እግዚአብሔር አምላክ ትልቅ ብርሃንን አሳይቶናልና ዛሬ ለነበረን ደስታ እንኳን ደስ አላችሁ ለማለት ወዳለሁኝ። ወደ ቤታችን ተመልሰናል። ይህን ያህል ክብር የሰጠን አዶኒ እግዚአብሔር አምላክ አንተም ማጣቆን ክብር ይስጥ። እወዳለሁ፣ እንወዳለን።